ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን የምናየው የስጋ አስገራሚ የጤና ጥቅሞች ምን ምን ናቸው የሚለውን እናያለን። እንዲሁም ስጋንስ ከመጠን በላይ መመገብ ምን ምን አይነት የጤና ችግሮችን ያስከትላል የሚለውን በዚህ ቪዲዮ አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር እያደረጋችሁ የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎች እንዲመማሩበት በማድረግ እንዲሁም አዲስ ከሆናችሁም ሳብስክራይብ ያደረጋችሁ የደወል ምልክቱን በመጫን ፋሚሊ እንድትሆኑ ስል ጠይቃለሁ። ወደ ቪዲዮ እንሂድ። እንግዲህ ወደ ዋናው ሀሳቤ ስገባ ስጋ በከፍተኛ ደረጃ ከፍተኛ የሆነ ፕሮቲን፣ ቫይታሚኖችን፣ ማዕድናትና አንቲኦክሲዳንቶችን የያዘ ስለሆነ እጅግ ለጤናችን ብዙ በረከቶችን ይሰጣል። በተለይ ደግሞ ከፍተኛ የሆነ ፕሮቲን ስለያዘ ወይም ደግሞ ሙሉ የሆኑ አሚኖ አሲዶችን ስለያዘ ሴሎቻችን በተለይ ከሜንቴናንስ ወይም ደግሞ ግሮዝ ኤንድ ዴቨሎፕመንት ጋር ተያይዞ ኢንዛይሞችን ለመስራት ሆርሞኖችን ለመስራት እና አጠቃላይ የሴሎቻችን ህብረ ሕዋስ ለመገንባት እጅግ በጣም አስፈላጊ ነው ማለት ነው። ነገር ግን አንዳንዴ በተለይ ደግሞ የከብት ስጋ፣ የበግ ስጋና የፍየል ስጋ አዘውትሮ መመገብ ከፍተኛ የሆነ የኮሌስትሮል ወይም ደግሞ የሳቹሬትድ ፋት ይዘታቸው በጣም ከፍተኛ ስለሆነ ለተለያዩ ችግሮች ሊያደርገን ይችላል ማለት ነው። በተለይ ስቦች እንዲጠራቀሙ ስለሚያደርግ የደም ስሮችንም ሊጎዳ ይችላል ተብሎ ይታሰባል እና መጥኖ መጠቀም እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ ስጋ በመጠኑ እና በልኩ ከተጠቀምነው እጅግ በጣም ለጤናችን ትልቅ በረከቶችን ይሰጣል። ነገር ግን ከመጠን በላይ ስንወስደው ብዙ ጊዜ አሁን እንዳልነው ለበሽታ የመጋለጥ አቅማችን ሊጨምር ይችላል ማለት ነው። ቅድም እንዳልነው ከፍተኛ የሆነ ኮሌስትሮል ወይም ደግሞ ይሄ ባድ ኮሌስትሮል ሰውነታችን ሲበዛ ስር ለሰደዱ በሽታዎች እንጋለጥ ያደርጋል። በተለይ አንድ ሰው በቀን ምን ያህል መመገብ አለበት የሚለውን ስናይ 1 ግራም ፐር ኬጅ ፐር ዴይ መመገብ ይችላል ማለት ነው። ያ ማለት ለምሳሌ 50 ኪሎ ግራም የሆነ ሰው 50 ግራም አካባቢ ስጋ መመገብ ይችላል ማለት ነው። እንዲሁም በየኪሎ ማለት ነው። ያ ማለት 1 ግራም ፐር ኬጅ 1 ግራም ፐር ኬጅ ፐር ኪሎ ግራም ፐር ዴይ መውሰድ ይችላል ማለት ነው። ስለዚህ ከዚህ በላይ ግን መውሰድ የለበትም ማለት ነው። ብዙ ጊዜ ከ100 ግራም በላይ አንድ ሰው ስጋን የሚወስድ ከሆነ ለአንዳንድ ችግሮች እንዲጋለጥ ምክንያት ሊሆን ይችላል ማለት ነው። እንግዲህ በተለይ ደግሞ እነዚህ ፕሮሰስ የሆኑ ምግቦች፣ ፕሮሰስ የሆኑ ስጋዎች እና ቀይ ስጋ ለክሮኒክ ዲስኦርደር እንድንጋለጥ ምክንያት ሊሆኑ ይችላሉ ማለት ነው። ምክንያቱም ፕሮሰስ የሆኑ ስጋዎች እንግዲህ ብዙ ጊዜ ሶዲየም ናይትሬት እንደ ፕሬዘርቫቲቭ ወይም ደግሞ እንዳይበላሽ ሆነው የሚያገለግሉ የከፍተኛ የሆነ የሶዲየም ኮንቴንት፣ ከፍተኛ የሆነ የሶዲየም ናይትሬት ኮንቴንት ስላላቸው ስር ለሰደዱ በሽታዎች ሊያጋልጡን ይችላሉ። በተለይ እንደ ካንሰር፣ የስኳር በሽታ፣ የልብ ህመም እና እንደ ግፊት አይነት ነገሮችን ሰውነታችን ዲቨሎፕ እንዲያደርግ ምክንያት ሊሆኑ ይችላሉ ማለት ነው። በተለይ እንግዲህ ስጋ በካሎሪ፣ ፕሮቲን፣ ፋት፣ ፎስፎረስ፣ ቫይታሚን ቢ3 እነ ቫይታሚን ቢ6፣ ቫይታሚን ቢ12፣ ዚንክ እና ሴሊኒየም እንዲሁም አይረን የሚባሉ ማዕድናት እና ቫይታሚንን በትልቁ ደረጃ አከማችቶ ስለያዘ ለጤናችን ትልቅ በረከት ይሰጣል ማለት ነው። ስለዚህ ስጋ እንግዲህ ሙሉ ምግብ ነው ተብሎ ይታሰባል ማለት ነው። ምክንያቱም 9 ኢሴንሻል የሚባሉ አሚኖ አሲዶችን ወይም ደግሞ 9 አሚኖ አሲዶችን በደንብ አሟልቶ የያዘ ስለሆነ ወይም ደግሞ ኮምፕሌክስ ስለሆነ ሰውነታችን እንግዲህ ቅድም እንዳልነው ለህብረ ሕዋስ መገንቢያ፣ ሜንቴናንስ፣ ሪፔር እና አጠቃላይ ለዲቨሎፕመንት እጅግ በጣም አስፈላጊ የሆኑ ሆርሞኖችን ወይም ደግሞ አሚኖ አሲዶችን ይዟል ማለት ነው። በተለይ እነ ቫይታሚን ቢ12 አይነት እነዚህ ቫይታሚን ለብለድ ቀዩ የደም ሴል እንዲሰራ ምክንያት ሊሆኑ ይችላሉ። አጠቃላይ ለብለድ ሴል ፎርሜሽን፣ ለብሬን ሲስተም አጠቃላይ ብሬናችን አክቲቭ እንዲሆን የብሬን ሴሎች እንዲገነቡ በማድረግ እንዲሁም የነርቭ ስርዓትን ለመገንባትም እጅግ በጣም አስፈላጊ ማለት ነው። ይህን ይዟል ማለት ነው። ሌላው ደግሞ ዚንክን ይዟል ማለት ነው። ዚንክ እንግዲህ ግሮዝ በተለይ አጠቃላይ ለሴሎች ግሮዝ እና ለሜንቴናንስም ሆኖ ያገለግላል ማለት ነው። ሴሊኒየም ደግሞ እንግዲህ እንደ አንቲኦክሲዳንት ኢፌክት አለው። እንዲሁም ሌላ ቫራይቲ የሆነ ጥቅም አለው። በተለይ ደግሞ የሴል ግድግዳዎች አጠቃላይ የሙከሳል አክቲቪቲ እንዲጠነክሩ በማድረግም ትልቅ ሚና አለው ማለት ነው። አይረን ደግሞ እንደሚታወቀው በተለይ እንስሳት ላይ የምናገኘው አይረን ሄም ኮንቴንት ያለው አይረን ነው። ይህ ደግሞ በከፍተኛ ደረጃ
እጽዋት ከምናገኘው ይልቅ በከፍተኛ ደረጃ ሰውነታችን ውስጥ አብዞር እንዲደረግ ይሆናል ማለት ነው። በተለይ ይህ ደግሞ ቅድም እንዳልነው የደም ማነስን ለመከላከል ትልቅ ሚና ያለው ማለት ነው። ሌላው ደግሞ ኒያሲን ወይም ደግሞ ቫይታሚን ዲ3 ይዟል ማለት ነው። እንግዲህ ይህ ደግሞ አጠቃላይ የሰውነት ክፍሎቻችን አክቲቪቲዎች ለመስራት ትልቅ አድቫንቴጅ አለው ማለት ወይ ደግሞ ቫራይቲ የሆነ ፋንክሽን አለው ማለት ነው። ፎስፈረስ ደግሞ አጠቃላይ ለአጥንታችን ጤና እጅግ በጣም ትልቅ ሚና አለው ማለት ነው። በተለይ ቦዲ ግሮዝ እና ለሜንቴናንስም ትልቅ ሚና ይጫወታል ማለት ነው። ሌላው በስጋ ውስጥ የሚገኘው እንግዲህ ኬራቲን የሚባል ንጥረ ነገርም አለ። በተለይ ይሄ ንጥረ ነገር ለኢነርጂ ኦፍ ለማስል አጠቃላይ ለማስላችን ኢነርጂ በጣም አስፈላጊ ነው ማለት ነው። ሌላው ግሉታቲዮን የሚባል ንጥረ ነገርም ዘማት ደግሞ እንደ አንቲኦክሲዳንት ኢፌክት ያለው ንጥረ ነገር ነው ማለት ነው። ስለዚህ እንደነዚህ ያሉ ንጥረ ነገሮችን ስለያዘ አጠቃላይ ለሴሎቻችን እጅግ በጣም አስፈላጊ የሆኑ ጥቅሞችን ይሰጣል ማለት ነው። ስጋ እንደ አጠቃላይ እንግዲህ ስጋን አብዝቶ መመገብ በተለይ ደግሞ ከመጠን በላይ ቅድም ካልነው ከ50 እስከ 100 ግራም ፐር ዴይ ይመከራል። ነገር ግን ከዛ በላይ መመገብ ብዙ ጊዜ ሂሞሲስቲን የሚባል ንጥረ ነገር ስላለው አጠቃላይ አጥንታችን ሊጎዳ የሚችል ወይም ደግሞ አጠቃላይ የሰውነት ፓርቶችን ሊጎዳ የሚችል ንጥረ ነገር ስለሆነ ያንን ዴቨሎፕ እንዲሆን ይደረጋል ማለት ነው። ስለዚህ ለተለያዩ ነገሮች ልንጋለጥ ይችላል። በተለይ ደግሞ የቆዳ መገርጀፍ አጠቃላይ የሴሎቻችን እርጅናና ቅድም እንዳልነው ለአጥንት መሰበር ለልብ ህመምና ለተለያዩ ችግሮች ልንጋለጥ ስለምንችል መጥኖና በአግባቡ መመገብ እጅግ በጣም አስፈላጊ ነው ማለት ነው። ከዚህ በመቀጠል ደግሞ የምናየው እንግዲህ ጥቅሞች ነው። በተለይ ስጋን ስንመገብ የምናገኛቸው ጥቅሞች ምን ናቸው የሚለውን ስናይ አንደኛ የደም ማነስን ለመከላከል ነው። ቅድም እንዳልነው እንግዲህ ከፍተኛ የሆነ የብረት ክምችት ስላለው ቀይ ስጋ የደም ማነስን በመከላከል ትልቅ ሚና አለው ማለት ነው። በተለይ አይረን እንግዲህ ሲኖር በተለይ የሄሞግሎቢን ምርት እንዲጨምር በማድረግ በተለይ ደግሞ ሆሞግሎቢን ቀይ የደም ሴሎች ቁጥር ሲጨምር ሆሞግሎቢን አብሮ ይጨምራል ማለት ነው። ይሄ የሆሞግሎቢን ደግሞ ብዙ ጊዜ ፕሮቲን ነው እና ይሄ ፕሮቲን ኦክስጅን እና ኒውትሪየንትን ከሴሎች ወደ ሴሎች ያጓጉዛል እና ይሄ ደግሞ ትክክለኛ የሆነ የደም ዝውውር እንዲኖረን ያደርጋል ማለት ነው። ከዚህ ጋር ተያይዞ ስጋ እንግዲህ የአይረን ዴፊሽንሲ አኒሚያን በመከላከል ትልቅ ሚና አለው ማለት ነው። በተለይ ስጋ ላይ የምናገኘው የአይረን አይነት እንግዲህ ሄምፓርት ነው ያለው እና ይሄ ደግሞ ከሌሎች ጋር ሲነጻጸር ወይም ደግሞ ከእጽዋት ጋር ከምናገኛቸው ጋር ሲነጻጸር በከፍተኛ ደረጃ የመጠጥ አቅሙ ከፍተኛ ስለሆነ በተለይ ሪስክ ላላቸው ሰዎች የአኒሚያ ችግር ያለባቸው ወዲያውኑ ችግራቸውን ያስተካክልላቸዋል ማለት ነው። ስለዚህ የደም ማነስን ለመከላከልም ትልቅ ሚና አለው ማለት ነው። ሁለተኛ ኢሚኒቲ በተለይ ደግሞ የበሽታ የመከላከል አቅማችን ለመጨመር እና አንዳንዴ ቁስል ምናምን ሲኖር ደግሞ ሂሊንግ ፕሮሰሱ ቶሎ እንዲፋጠንም ያደርጋል ማለት ነው። በተለይ ቅድም እንዳልነው እንግዲህ የከብት ስጋ በዚንክና በፕሮቲን የበለፀገ ነው። ስለዚህ ዚንክና ፕሮቲን ደግሞ አጠቃላይ ለሰውነታችን ጤንነትና ዳሜጅ የሆኑ ቲሹ ሪፔር እንዲሆኑ ቢውልድ እንዲሆኑ በማድረግ ትልቅ ሚና አላቸው ማለት ነው። በተለይ ዚንክም ፕሮቲንም የኢሚዩን ሲስተማችን ሳፖርት ያደርጋሉ ማለት ያ ማለት በተለይ ሰውነታችን የበሽታ የመከላከል አቅም ሂደት በማጠንከር ለተለያዩ በሽታዎች ወዲያውኑ እንዳንጠቃና ለመከላከል ትልቅ ሚና አለው ማለት ነው። እንዲሁም ዚንክ ለግሮዝ እና ማቹሬሽንም አስፈላጊ ነው። ቅድም እንዳልነው ለተለያዩ የሴሎች ግንባታ አጠቃላይ ለህብረ ሕዋሳችን ግንባታ ትልቅ ሚና ይጫወታል ማለት ነው። ስለዚህ የበሽታ የመከላከል አቅማችን በመጨመር አንዳንዴ ደግሞ የሆነ ችግር ሲከሰት ቁስል ሲኖር ቶሎ ሂሊንግ ፕሮሰሱ እንዲፋጠን ማድረግ ሴሎቻችን ከተለያዩ ነገሮች ይከላከልናል ማለት ነው። በተለይ ፕሮቲን እንግዲህ አሚኖ አሲዶች ተግባራቸውን እንዲሰሩም ትልቅ ሚና አለው ማለት ነው። ሶስተኛ ለጡንቻ ተግባር ነው። ብዙ ጊዜ ይሄ ማስል ፋንክሽናል እንዲሆን ትልቅ ሚና ይሰራል ማለት ነው። በተለይ ፕሮቲኖች እንግዲህ ለዚህ ለማስል ግንባታ ለማስል ጥንካሬ እና ማስል ሪቢውልድ ወይም ደግሞ ሜንቴን እንዲያደርግ ትልቅ ሚና አላቸው ማለት ነው። ስጋን እንግዲህ እንደሚታወቀው ኮምፕሌት የሆነ አሚኖ አሲዶችን ይዟል። በተለይ ቅድም 9 አሚኖ አሲዶችን ጠቃሚ የሆኑ አሚኖ አሲዶችን ስለያዘ ሴሎቻችን ሪጀነሬት እንዲያደርጉ ቢውልድ እንዲያደርጉና ሪፔር እንዲሆኑ ትልቅ ሚና አለው ማለት ነው። እንዲሁም ብዙ ጊዜ ከእድሜ መግፋት ጋር ተያይዞ የማስል ሎዝ ካለ በተለይ ይሄ ማስል እየቀነሰ እንዳይሄድ በማድረግ በመከላከል ትልቅ ሚና አለው ያ ማለት ኤጅ ሪሌትድ ማስል ሎስት እንዳይኖርም ይከላከልናል ማለት ነው። ስለዚህ
የማስል ማስና ዴንሲቲው እንዳይቀንስም ትልቅ ሚና ይጫወታል ማለት ነው ስጋ። አራተኛ በእንቅስቃሴ ጊዜ ኢነርጂ እንዲኖረንም ትልቅ ሚና አለው ማለት ነው። በተለይ ካሪኖሲን የሚባል ለማስል እጅግ በጣም ጥንካሬ ሊሰጠን የሚችል የንጥረ ነገር አይነትን ይዟል ማለት ነው። ይሄ ደግሞ ቤታ አላኒን ብለን የምንጠራውን ከቤታ አላኒን የምናገኘው ነው ማለት ነው። የካሪኖሲን የሚባል ንጥረ ነገር ይሄ ደግሞ ብዙ ጊዜ እንደሚታወቀው እንግዲህ ብዙ ጊዜ ቬጂቴሪያኖች ይህን አያገኙትም። በተለይ ስጋ የሚመገቡ ሰዎች ግን ካሪኖሲን እንግዲህ ለማስሎች ስትሬንግዝ እና ለጡንቻዎች ጥንካሬ አስፈላጊ ስለሆነ በእንቅስቃሴ ጊዜ በተለይ እንዳይደክመን እና በተለይ ደግሞ ትልቅ ከባድ ኤክሰርሳይሶች የማያደርጉ ሰዎች ይህንን ቢወስዱ ካርኖሲን በተለይ ፐርፎርማንስን ይጨምራል ኤክሰርሳይዝ ላይ ማለት ነው። እንዲሁም እንቅስቃሴ ሲያደርጉ ደግሞ ፋቲጊው እንዳይኖር ደግሞ ታየርድነስ እንዳይኖር በመከላከል በስራቸውን በአግባቡ ደግሞ እንቅስቃሴያቸውን በአግባቡ እንዲሰሩ ያደርጋል ማለት ነው። ስለዚህ ለዚህም ጥቅም አለው ማለት ነው። አምስተኛ በንጥረ ነገሮች የበለፀገ ነው። እንግዲህ ስጋ በተለይ እነ ቫይታሚን ቢ 12 ወይም ደግሞ ኮባላሚንን ይዟል፣ ዚንክን ይዟል፣ እነ ፎስፎረስን፣ አይረን፣ ቫይታሚን ቢ 3 ወይም ደግሞ ኒያሲንን ይዟል፣ ሲሊኒየም እንዲሁም ሌሎችን አንቲኦክሲዳንቶች የያዘ ስለሆነ አጠቃላይ አስፈላጊ የሆኑ ብሬን ሴሎች እንዲገነቡ ለሜንቴናንስ እና ለዲቨሎፕመንት አጠቃላይ ለህብረተሰቦቻችን ያስፈላጊ የሆኑ ንጥረ ነገሮችን ይዟል ማለት ነው። እንዲሁም የበሽታ የመከላከል አቅማችንን የሚጨምሩ የደም ዝውውራችን የሚያሻሽሉ እንደነ አይረን ያሉ ነገሮችን አንቲኦክሲዳንቶችን በተለይ ደግሞ ፍሪ ራዲካሎች ሴሎቻችን እንዳይጎዱ የሚያደርጉ ንጥረ ነገሮችን በአጠቃላይ ስለያዘ በንጥረ ነገሮች የበለጸገ ስለሆነ ለጤናችንም እጅግ በጣም አስፈላጊ ነው ማለት ነው። ስድስተኛ ስጋ እንግዲህ የፕሮቲን ምንጭ ነው። በተለይ ቅድም እንዳልነው እነዚህ ኮምፕሌት የሆነ አሚኖ አሲዶችን ይዟል ማለት ነው ስጋ 9 አሚኖ አሲዶችን ማለት ነው። ይሄ ደግሞ ፕሮቲኖች እንግዲህ ብዙ ጊዜ ለሜንቴናንስ አጠቃላይ በተለይ የተጎዳው የሴል ፓርት እንዲገነባ በማድረግ ግሮዝ ዲቨሎፕመንት እንዲኖረው በማድረግ እንዲሁም ኤንዛይሞች እና ሆርሞኖች እንዲ ፕሮዲውስ እንዲሆኑ በማድረግ እና ስራቸውን በአግባቡ እንዲሰሩ በማድረግም ትልቅ ሚና አለው ማለት ነው። አጠቃላይ እንግዲህ የሴሎቻችን እድገት በመቆጣጠር ፕሮቲን እጅግ በጣም አስፈላጊ ነው ማለት ነው። ዊዛውት ፕሮቲን እንግዲህ ምንም አይደለም ማለት ነው። ስለዚህ ፕሮቲን አስፈላጊ የሆኑ ንጥረ ነገሮችን የምናገኝበት ስለሆነ ተመራጭ ነው ማለት ነው ስጋ ማለት ነው። ሰባተኛ የቫይታሚን ቢ 12 ምንጭ ነው ማለት ነው። እንደሚታወቀው ስጋ በተለይ የቫይታሚን ቢ 12 የምናገኝባቸው ውስን ከሆኑ ምግቦች ውስጥ አንዱ ስጋ ነው። ይሄ ደግሞ ቫይታሚን ቢ 12 ደግሞ ቅድም እንዳልነው የነርቭ ስርዓትን ተግባር በመስራት እንዲሁም ለዲኤንኤ ውህድም ወይም ደግሞ ለዘረመል ይሄ ማቹሬሽንም እጅግ በጣም አስፈላጊ ነው ማለት ነው። እንዲሁም የቀይ የደም ሴሎች እንዲፈጠሩ በማድረግ በተለይ አጠቃላይ የአርቢሲ እና ሌሎች የደም አይነቶች እንዲፈጠሩ በማድረግም ምክንያት ነው ማለት ነው። አጠቃላይ ቫይታሚን ቢ 12 እንግዲህ ብዙ ተግባራዎችን ይሰራል ማለት ነው። እና የቫይታሚን ቢ 12 የምናገኝባቸው ምግቦች ከውስን ምግቦች ውስጥ አንዱ ቀይ ስጋ ነው ማለት ነው። ስለዚህ ቫይታሚን ቢ 12 ደግሞ ብዙ ተግባሮችን አጠቃላይ ሰውነታችን ውስጥ ይሰራል ማለት ነው። በተለይ አሁን እንዳልነው የነርቭ ተግባርን አጠቃላይ የነርቭ ስርዓትን ኒውሮሎጂካል አክቲቪቲን በመስራት የዲኤንኤ ውህደት እንዲኖር በማድረግ በተለይ የዲኤንኤ ቼንጅ እንዳይኖር ወይም ደግሞ ከካንሰር ጋር ተያይዞ ያሉ ሂደቶችን በመቀነስ እንዲሁም የደም ዝውውርን በማፋጠን አጠቃላይ አሁን ያለውን የደም ማነስ ችግርን በመቅረፍም ለቀይ ደም ሴሎች በመመረትም ከፍተኛ የሆነ ጥቅም አለው ማለት ነው። ስምንተኛ በጠቃሚ ማዕድናት የበለፀገ ነው። በተለይ እነ ዚንክ እና ሲሊኒየምን ይዟል። እንደሚታወቀው ስጋ ዚንክ እንግዲህ የበሽታ የመከላከል አቅማችን እንዲጎለብት ያደርጋል። ምክንያቱም ቅድም እንዳልነው የነዚህ ነጭ ደም ሴሎች ቁጥር እንዲጨምሩ በማድረግ የበሽታ የመከላከል አቅማችን ሂደት ያጠናክራል ማለት ነው። እንዲሁም ቁስል ቶሎ እንዲድን ያደርግልናል። ምክንያቱም አንድ ሰው በተለያየ ምክንያት የሆነ ቁስል በተለያየ ሚስ ቢፈጠር ያ ቁስል ቶሎ ሂሊንግ ፕሮሰሱ ተፋጥኖ ወደ ነበረበት እንዲመለስ ሪቢልድ እና ሜንቴን እንዲሆን ያደርጋል ማለት ነው። እንዲሁም ግሮዝ እና ዲቨሎፕመንት ታይም የተለያዩ ሴሎች ፓርት ላይ ትልቅ ሚና ይጫወታል ማለት ነው። ሴሊኒየም ደግሞ እንደሚታወቀው አንቲኦክሲዳንት ኢፌክት አለው። ብዙ ጊዜ ሴሊኒየም ያለባቸው ምግቦች መመገብ ለመርዛማ ንጥረ ነገሮች እንዳንጠቃ ሴሎቻችን እንዳይጎዱ በመከላከል ትልቅ ሚና ይጫወታል ማለት ነው። እንዲሁም ደግሞ
የታይሮይድ ፋንክሽንንም ወይ ደግሞ የታይሮይድ ስራን ያጠናክራል። ብዙ ጊዜ እነዚህ ለሜታቦሊክ ፋንክሽን የሚያገለግሉ እንደ ታይሮይድ አይነት ሆርሞኖችን ተግባራቸውን እንዲሰሩ እንዲያከናውንም አፕሪሼት ሬጉሌት ያደርጋል ማለት ነው። ደግሞ ለሪፕሮዳክቲቭ ሲስተምም ትልቅ ተመራጭ ነው ማለት ነው። በተለይ አጠቃላይ ከተዋልዶ ጋር ተያይዞ ያለው ሂደትም በማጠናከር ቆንጆ ነው ማለት ነው። እንግዲህ እነዚህን ጥቅሞች ታየን። አሁን ደግሞ ስጋን ከመጠን በላይ መመገብስ ምን ምን አይነት የጤና ጉዳት ያስከትላል የሚለውን ስናይ አንደኛ እና የመጀመሪያው ለልብ ህመም ሊያጋልጠን ይችላል ማለት ነው። በተለይ ደግሞ ከፍተኛ የሆነ የኮሌስትሮል ይዘት ያላቸው የከብት ስጋ፣ የበግ ስጋ እና አንዳንድ የስጋ አይነቶችን ስንመገብ ከፍተኛ የሆነ ጠቃሚ ያልሆነ ኮሌስትሮል ስለሚኖር ይሄ ጠቃሚ ያልሆነ ኮሌስትሮል ደግሞ እንደሚታወቀው የደም ስሮችን ፕላክ እንዲፈጠሩ በማድረግ እና በማጥበብ ደም ስሮችን ሊጎዳ ይችላል። ሪላክስ እንዳይሆኑ ሊያደርግ ይችላል። እንዲሁም አጠቃላይ የሰውነት ፓርቶቻችን ውስጥ ልማም ሊፈጠር ይችላል ማለት ነው። ይሄ ደግሞ በጊዜ ሂደት ለተለያዩ ለልብ ህመም፣ ለግፊት ልንጠቃ እንችላለን ማለት ነው። ያ ማለት የደም ስር ሲጠብና በተለያየ ነገር ሲጎዳ ለግፊት ልንጋለጥ እንችላለን ማለት ነው። ግፊት ሲኖር ደግሞ በጊዜ ሂደት ለልብ በሽታ ልንጠቃ እንችላለን ማለት ነው። ስለዚህ ይህን ሂደት በመከላከል ትልቅ ሚና አለው ማለት ነው። ሁለተኛ ለካንሰር ልንጋለጥ እንችላለን። ብዙ ጊዜ ስጋን ቅድም እንዳልነው በተለይ ደግሞ እነዚህ ፕሮሰስ የሆኑ የስጋ አይነቶችን አዘውትሮ መጠቀም እና መመገብ እንዲሁም ቀይ ስጋን ከመጠን በላይ መመገብ ለካንሰር ሊዳርገን ይችላል። በተለይ ይሄ ኮሎሬክታል ካንሰር ለምንጠራው ፓንክሪያስ፣ ፕሮስቴት እና የሊቨር ካንሰር እንድንጋለጥ ያደርጋል ማለት ነው። ቅድም እንዳልነው ከፍተኛ የሆነ ስጋን ቀይ ስጋን እና ፕሮሰስ የሆነ ስጋ መመገብ አሁን ያልነውን እንደነዚህ አይነት ችግሮች ሊያስከትል ይችላል ማለት ነው። በተለይ ደግሞ ይሄ ሄትሮሳይክሊክ አሚኖ የሚባለው እና ፖሊ ሳይክሊክ ሮማቲክ ሃይድሮካርበን እንደምንጠራቸው በምግብ መብሰል ሂደት ውስጥ በዛ ፕሮሰሱ ሊፈጠሩ የሚችሉ ካርሲኖጀኒክ አክቲቪቲዎች ሊፈጠሩ ይችላሉ ተብሎ ይታሰባል። ይህ ደግሞ ቀስ እያለ በሂደት ለተለያዩ ለካንሰር ሴሎች ወይም ደግሞ እጢዎች እንዲያድጉ ትልቅ ሚና ይጫወታል ማለት ነው። ስለዚህ በተለይ ደግሞ ስጋን ስንጠቀም በጣም በብዙ ሙቀት የምናበስለው ከሆነ እንዲሁም ከመጠን በላይ የምንጠቀመው ከሆነ እንዲሁም ቀይ ስጋን ደግሞ አዘውትረን የምንጠቀም ከሆነ አጠቃላይ ለተለያዩ የካንሰር አይነቶች ልንጠቃ እንችላለን ማለት ነው። ስለዚህ ጥንቃቄ ማድረግ አለብን ማለት ነው። በተለይ ደግሞ ብዙ ጊዜ ስጋ እንግዲህ የአሰር ወይም ደግሞ የፋይበር ኮንቴንት የለውም ማለት ነው። ይሄ ፋይበር እና አሰር ያላቸው የሌላቸው ምግቦች ደግሞ አዘውትሮ መጠቀም ለካንሰር ሊዳርገን ይችላል ተብሎ ይታሰባል። እና ይህን ሂደት በማስተካከል ግን ለካንሰር ሴሎች እንዳያድጉ መከላከል እንችላለን ማለት ነው። ሶስተኛ ውፍረት ሊያስከትል ይችላል እንግዲህ ከመጠን በላይ መመገብ። በተለይ ስጋ እንግዲህ ከፍተኛ የሆነ ካሎሪ እና ከፍተኛ የሆነ ፋት አለው ማለት ነው። ይህ ደግሞ ሪስክ ነው። ብዙ ጊዜ ከፍተኛ የሆነ ካሎሪ እና ከፍተኛ የሆነ ፋት ሲኖር ደም ስሮችን ለተለያዩ ጉዳቶች ልናጋልጣቸው እንችላለን ማለት ነው። እንዲሁም ውፍረት ሲጨምር እንግዲህ ስር ለሰዱ በሽታዎች እንደ ግፊት፣ የስኳር በሽታ፣ የልብ ህመም፣ ስትሮክ እና የተለያዩ ነገሮችን ዲቨሎፕ ልናደርግ እንችላለን ማለት ነው። በተለይ ደግሞ የደም ስሮቻችን ጤና በመጉዳት አሁን ላልናቸው በሽታ ልንጋለጥ እንችላለን ማለት ነው። ስለዚህ ውፍረትን ሊያስከትል ስለሚችል ውፍረት ሲመጣ ደግሞ እንግዲህ ስር ለሰዱ በሽታዎች መንስኤ ስለሆነ ስጋን መጥኖ መጠቀም እጅግ በጣም አሪፍ ነው ማለት ነው። አራተኛ ለምግብ መፈጨት ችግርም ሊዳርገን ይችላል ማለት ነው። በተለይ ብዙ ጊዜ እነዚህ አሰር የሌላቸውን ምግቦች አዘውትረን ስንጠቀም ለአንዳንድ ችግሮች ሰውነታችን አንጀታችን ሊቆጣ ይችላል ማለት ነው። ያ ማለት ለኢንፍላሜሽን ለዳይጀሽን ችግር ሊያስከትል ይችላል ማለት ነው። በተለይ ደግሞ እነዚህ ፕሮሰስ የሆኑ ፉዶችን ስንመገብ ናይትሬት እና ፎስፎሪክ አሲድ ስላላቸው እነዚህ የአንጀትን መቆጣት ሊያስከትሉ ይችላሉ ማለት ነው። በተለይ ደግሞ እንደ አልሴሬቲቭ ኮላይተስ፣ ኢሪቴብል ባውል ሲንድሮም እና ማላብዞሮሲስ ሲንድሮም ዲቨሎፕ ልናደርግ እንችላለን ማለት ነው። ከዚህ ጋር ተያይዞ እንግዲህ ኢንፍላሜሽን እብጠት ስለሚያስከትል አንጀታችን ለተለያዩ ለዳይጀሽን ችግር ሊፈጥርበት ይችላል ማለት ነው። ስለዚህ እንደዚህ አይነት ችግር ሊያስከትሉ ስለሚችሉ አስር የሌላቸው ምግቦች ብዙ ጊዜ አዘውትሮ ወይም ደግሞ መጥኖ መጠቀም አዘውትረን ስንጠቀም ሌላ የተለያየ ችግር ሊያስከትል ስለሚችል መጥኖ መጠቀም እጅግ በጣም አስፈላጊ ነው ማለት ነው። አምስተኛ ለስኳር በሽታም ሊያጋልጠን ይችላል ማለት ነው። ብዙ ጊዜ እነዚህ ሬድ ቀይ የሆኑ ስጋዎችና ፕሮሰስ የሆኑ ስጋዎችን ስንመገብ
አንደኛ ከፍተኛ የሆነ የሶዲየም ኮንቴንት አላቸው። ሁለተኛ ደግሞ ቅድም እንዳልነው የአሰር ይዘት የላቸውም። አሰር የሌላቸው ምግቦች ደግሞ ቅድም እንዳልነው በተለይ አሰር ያላቸው ምግቦች ስንመገብ የስኳር መጠናችን ሬጉሌት እንዲሆን የኢንሱሊን ሴንሲቲቪቲ በመጨመር ለስኳር በሽታ እንዳንጋለጥ ያደርጋሉ። ነገር ግን አሰር የሌላቸው ምግቦች አሁን እንዳልነው ደም ውስጥ ያለውን የስኳር መጠን ምንም አይነት ሊቆጣጠሩ ነው ስለማይችሉ እንዲሁም እነዚህ ለስኳር በሽታ ሊያጋልጠን ስለሚችሉ ጥንቃቄ ማድረጉ እጅግ በጣም አሪፍ ነው ማለት ነው። በተለይ ደግሞ የፓንክሪያስን ስራ ሊያስተጓጉሉ የሚችሉ ብዙ በሙቀት በተለያዩ ነገሮች የተፈጠሩ ካርሲኖጂኒክ አክቲቪቲዎችን ሊፈጥሩ ስለሚችሉ ለስኳር በሽታ ልንጋለጥ እንችላለን ማለት ነው። ስለዚህ ጥንቃቄ ማድረጉ እጅግ በጣም አሪፍ ነው ማለት ነው። ስድስተኛ የደም ግፊትን ሊያስከትል ይችላል። ብዙ ጊዜ እንግዲህ ከፍተኛ የሆነ ፕሮሰስ የሆኑ ምግቦችን ታሽገው የሚሸጡ የስጋ አይነቶችን ስንመገብ በሶዲየም ናይትሬት እና ከፍተኛ የሆነ የጨው መጠን ስላላቸው በተለይ ደግሞ ጨው የሚጨመርባቸው ወይም ደግሞ ናይትሬት የሚጨመርባቸው እነዚህ ፕሬዘርቫቲቮች ሳይበላሽ ለብዙ ጊዜ እንዲቆይ የሚያደርጉ ስለሆኑ ሴሎቻችን ሊጎዱ ይችላሉ ማለት ነው። በተለይ እነዚህ ስጋዎች እንግዲህ እንደሚታወቀው ከፍተኛ የሶዲየም መጠን ካላቸው ለደም ግፊት የደም ስሮችን በመጉዳት ለደም ግፊት ሊያጋልጡን ይችላሉ ማለት ነው። ስለዚህ እነዚህ ፕሮሰስ የሆኑ ስጋዎችን በተለይ ደግሞ ከፍተኛ ደረጃ በሂት የተጠበሱ በታሽጎ የሚሸጡ ስጋዎችን መቀነስ አለብን ማለት ነው። ሰባተኛ ለኩላሊት ስራም መዳከም ሊያስከትል ይችላል። ብዙ ጊዜ ኩላሊታችን እንግዲህ ኦቨርሎድ ስትሆን ወይም ደግሞ እነዚህ በጣም ሃይ የሆነ ፕሮቲን ኮንቴንት ያላቸውን ከፍተኛ የሆነ የስኳር መጠን ያላቸውን ከፍተኛ የሆነ የጨው መጠን ወይም የሶዲየም መጠን ያላቸውን ምግቦች የምንጠቀም ከሆነ አንዳንዴ ኩላሊታችን ኦቨርሎድ ልትሆን ትችላለች ማለት ነው። እዚህ ጋር ተያይዞ እንግዲህ ጠጠር ሊፈጠር ይችላል ኩላሊታችን ውስጥ እንዲሁም ለክሮኒክ ኪድኒ ዲዚዝ እንድንጠቃ ሊሆን ይችላል ማለት ነው። ስለዚህ ብዙ ጊዜ ደግሞ እነዚህን ከፍተኛ የሆነ ፕሮቲን ያላቸው ምግቦች የምንመገብ ከሆነ በተለይ ደግሞ የኩላሊት ችግር ላለባቸው ሰዎች የእነዚህ ሬናል ፋንክሽን ቴስት ብለን የምንጠራቸው ኤንዛይሞች በተለይ ደግሞ እንደ ኬራቲን፣ ዩሪያ እና የተለያዩ ብለድ ዩሪያ ናይትሮጂን እንዲጨምሩ በማድረግ ለኩላሊታችን ችግር ልንዳርግ ስለምንችል የኩላሊትን ሎድ ለመቀነስ አሁን እንዳልነው ስጋን መጥኖ መጠቀም ወይም ደግሞ ቅድም እንዳልነው ከ1 ግራም ፐር ኪሎግራም ፐር ዴይ መጠቀም እጅግ በጣም አስፈላጊ ነው ማለት ነው። ስለዚህ እነዚህ ፕሮሰስ የሆኑ ፉዶችን መቀነስ አጠቃላይ ለጤናችን ትልቅ በረከት አለው ማለት ነው። ስምንተኛ ኢንፍላሜሽን እንዲፈጠርም ምክንያት ሊሆን ይችላል ማለት ነው። በተለይ እነዚህ ፕሮሰስ የሆኑ ምግቦች እንግዲህ ካርሲኖጀኒክ አክቲቪቲ ይኖራቸዋል። በተለይ ደግሞ ብግነት እንዲፈጠር ምክንያት ሊሆኑ ይችላሉ እና ቅድም እንዳልነው ኢንፍላሜሽን ሲፈጠር ለሰደዱ በሽታዎች መንስኤ ሊሆኑ የሚችሉ ብዙ ነገሮች አሉ። በተለይ ለስኳር በሽታ፣ ለግፊት፣ ለስትሮክ እና ለልብ ህመም ሊያጋልጡን ይችላሉ ማለት ነው። እነዚህ መፍጠቶች ማለት በተለይ ደግሞ የአንጀታችን አጠቃላይ የምግብ እንሽርሽሪት ቱቦ ችግር በመፍጠር ለዳይጀሽን ለተለያዩ ችግሮች እጢዎች እንዲፈጠሩ ምክንያት ሊሆን ይችላል እና ጥንቃቄ ማድረግ አሪፍ ነው ማለት ነው። ዘጠነኛ እና የመጨረሻው የስብ መጠን እንዲጨምር ያደርጋል። እንግዲህ የስብ መጠን ሲጨምር ቅድም እንዳልነው በተለይ ደግሞ እነዚህ ከፍተኛ የሆነ ፋት ያላቸው ምግቦች ከፍተኛ የሆነ የኮሌስትሮል ባድ ኮሌስትሮል ያላቸውን ስጋዎች የምንጠቀም ከሆነ አጠቃላይ ዌይታችን እንዲጨምር ምክንያት ሊሆን ይችላል ወይም ደግሞ ክብደታችን እንዲጨምር ምክንያት ሊሆን ይችላሉ። አጠቃላይ ክብደት ሲጨምር ደግሞ የደም ስሮችን በማጨናነቅ ለተለያዩ ክሮኒክ ለሆኑ ዲስኦርደሮች እንድንጠቃ ያደርጋል ማለት ነው። በተለይ ለስኳር በሽታ፣ ለደም፣ ለስትሮክ እና የተለያዩ የልብ ህመሞችን ልንጠቃ እንችላለን እና ጥንቃቄ ማድረጉ አሪፍ ነው ማለት ነው። በተለይ ከፍተኛ የሆነ የቅባት መጠን ያላቸው ምግቦች ስንመገብ የደም ስሮች ፕለክ እንዲፈጠርና እንዲጠቡ ምክንያት ሊሆን ይችላል ማለት ነው። በዛ ሂደት ደግሞ ለግፊት፣ ለልብ ህመምና ለተለያዩ ችግሮች ልንጠቃ ስለሚችል ጥንቃቄ ማድረግ አሪፍ ነው ማለት ነው። እንግዲህ ለዛሬው ያለን ትምህርት እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ ላይክ፣ ሼር እንዲሁም ሳብስክራይብ ያደረጋችሁ እንድታበረታቱ ስል ጠይቃለሁ። አመሰግናለሁ። ባይ ባይ።